መልከ ጥፉዋ ዳክዬ። ጊዜው ብሩህ በጋ ከሰዓት በኋላ ነው። በጣም በሚያምርና ጸጥታ በሰፈነበት ውብ ጫካ ውስጥ እናት ዳክዬ ከኩሬው አጠገብ ከዛፉ ስር ጥሩ የእንቁላል መጣያ አገኘች። 5 እንቁላል ጣለች። ወዲያው አንድ እንቁላል ከሌላው የተለየ እንደሆነ አየች። ትንሽ ተጨነቀች። ወደ ውስጧም ፍርሃትና ጥርጣሬ ገባ። ቢሆንም እስኪፈለፈሉ ጠበቀች። በመጨረሻም አንድ ቀን ማለዳ እንቁላሎቹ ሲሰናጣጠቁ አየች። ሁሉም ዳክዬዎች እየጮኹ ወደ ትልቁ ዓለም ተቀላቀሉ፣ ከአንደኛው በስተቀር። ሁሉም እንቁላሎች ተፈለፈሉ። ምን አይነት የሚያማምሩ ልጆች ናቸው ያሉ! ምን አይነት የታደልኩ እናት ነኝ እያለች ፊቷ በደስታ ተሞላ። ግን 5ኛው ምን ሆነ ስትል አሰበች። ዳክዬዋ ተጨነቀች። ይህኛው እንቁላል ጊዜ እየወሰደ ነው፣ ከሌሎች እኮ ዘገየ ስትልም አሰበች። በእንቁላሉ ላይ ተቀምጣ የምትችለውን ሙቀት ሰጠችው። ይህ ዳክዬ ለመፈልፈል ይህን ያህል ጊዜ ከወሰደበት በጣም ቆንጆና ውብ መሆን አለበት አለች። አንድ ቀን እንቁላሉ ሲሰበር አንድ ግራጫ መልክ ያለው አስቀያሚ ዳክዬ ወጣ። ይህኛው ዳክዬ ከሌሎች ወንድሞቹ የተለየ ነው። ትልቅና አስቀያሚ፣ በፍጹም ወንድሞቹን የማይመስል ነበር። ከሌሎች ዳክዬዎች እሱን የሚመስል ማንም የለም። ይህ የመጨረሻው ዳክዬ መጥፎ መልክ ያለው ነው አለች። እናትየው ዳክዬ ይህንን በማየቷ በጣም ተደንቃለች፣ በጣምም አዝናለች። እናትን አንድ ቀን ሌሎች ወንድሞቹን ይመስላል ስትል ተስፋ አደረገች። ነገር ግን ቀናት አለፉ። ዳክዬው አስቀያሚ እንደሆነ ቀረ። ወንድሞቹና እህቶቹ በዳክዬው ላይ ይቀልዱበታል፣ ያሾፉበታል፣ ያናድዱበታልም። ከእርሱ ጋር መጫወት የሚፈልግ የለም። ዳክዬው በጣም አዝኗል። ሁሉም ይከፋዋል። ደስታ በዳክዬው ርቋል። አንተ አስቀያሚ ነህ። ምን ይመስላል? እዩት እዩት! ያን አስቀያሚ ዳክዬ በዚህ ምድር ላይ ማየት እንዴት ይገርማል! አዎ ሂድ ከዚህ፣ በጣም ታስከላለህ። አንድ አስቀያሚ ፍጡር፣ ከአንተ ጋር አንጫወትም። በቃ መጫወትም አንፈልግም ብለው ሳቁበት። አስቀያሚው ዳክዬ በጣም ተናዷል። ሁሌም ስለሚያሾፉበት ሁሌም እንዳዘነ ነው። አስቀያሚው ዳክዬ ወደ ኩሬው ተጠግቶ መልኩን ማየት ጀመረ። ማንም አይወደኝም፣ እኔ አስቀያሚ ነኝ አለ ሐዘንና ተስፋ መቁረጥ በተሞላበት አንደበት። ከዛም ቤተሰቦቹን ትቶ ከጫካው ውስጥ ወደ ውስጥ በመግባት ወደ ደኑ ለመሄድ ወሰነ። ዳክዬው ጥቅጥቅ ባለው ጫካ ውስጥ ብቻውን ተንከራተተ። ወዲያውም ክረምት ሲመጣ በረዶ በሁሉም ቦታ ነበረ። ዳክዬውም በጣም አዝኖ በብርድ ይንቀጠቀጥ ጀመር። ይሁን እንጂ ምንም የሚበላው ነገር አግኝቶ ሊበላና ብርዱን የሚያስታግስበትም ሆነ የሚጠጋበት ሞቃታማ ቦታ አልነበረውም። በአቅራቢያው ወደሚገኝ ወደ አንድ የዳክዬዎች ቤት ቢሄድም አልተቀበሉትም ነበር። በጭራሽ ሊያስጠጉትም አልፈለጉም። አባረሩት። አንተ አስቀያሚ ነህ! ማን ነው ይህ አስቀያሚ ፍጡር? ተባባሉ። በግልምጫና በንክላት ተመለከቱት። ወደ ዶሮዎቹ ቢሄድም በቁጣና በባንኮራቸው ሽውጉት ሸሽቶ ሄደ። በመንገድ ላይም
አንድ የሚያስፈራ ውሻ አገኘ። የውሻ ማየውና አልፎት ሄደ። አስቀያሚው ዳክዬ እንዲህ ሲልም አሰበ፣ ውሻው እንኳን ሊበላኝ እስከማይፈልግ ድረስ በጣም አስቀያሚ ነኝ አለ። አስቀያሚው ዳክዬ አሁንም በብስጭት በጥቅጥቁና በሚያስፈራው ጫካ ውስጥ ይዞር ጀመር። በዚያም አንድ ገበሬ አግኝቶ ስላዘነለት ወደ ልጆቹና ወደ ሚስቱም ወሰደው። እዛም ቢሆን በአንድ ቤት ውስጥ በምትኖር ቁጡና አደገኛ ድመት ሰላሙን ማግኘት አልቻለም። ሁሌም በዚች ክፉ ድመት ስለተረበሸ የገበሬውን ቤት ጥሎ ለመሄድ ተገደደ። ብዙም ሳይቆይ ጥሎትም ሄደ። ከዛም የጸደይ ወር ገብቶ ስለነበር ሁሉም ነገር አዲስና አረንጓዴ ብሩህ ተስፋን የተላበሰ ሆነ። ሲጓዝም አንድ ትልቅ የሚያምር ግርማ ሞገስ ያለው ወንዝ አየ። እንደገና ውሃ በማየቱ ደስ አለው። ወደ ውሃው ሲጠጋም አንዲት የምታምር ውብ መልከ መልካም ዝዬ አየ። እሷንም ስላየ ልቡ በደስታ ተሞላ። በጣምም ደስ አለው። በዝየዋም ፍቅር ተነደፈ። ዳክዬው ግን በራሱ ስላፈረ አንገቱን ወደ ታች አቀረቀረ። አንገቱን ሲያቀረቅር የራሱን ምስል በውሃው ላይ በማየቱ በጣም ተደነቀ። አሁን አስቀያሚ አይደለም፣ ወደ መልከ መልካም ዝዬነት ተቀይሯል። ይህ ዳክዬ አሁን የገባውና የተረዳው ነገር ቢኖር እርሱ ከወንድሞቹ የተለየው አስቀያሚና የማያምር ሆኖ ሳይሆን ዝዬ ስለነበረ ነው። የእርሱ ዝርያ ከዳክዬዎቹ የተለየም ስለነበረ ነው። እናም እነርሱ ደግሞ ዳክዬዎች ስለሆኑ ነው መልካቸው የተለያየው። በፍቅር የወደቀላትን ዝዬ አግኝቶ በፍቅርና በደስታ መኖር ጀመረ። ይህ ዝዬ በሕይወቱ ትልቁን ትምህርት ተምሯል። ራሱን ከማንም ጋር አያነጻጽርም። ተፈጥሮውን አምኖ ተቀብሎ ካገኛት ዝዬ ጋር በደስታ በፍቅር በፈገግታ ሕይወቱን መምራት ጀመረ።